ኤቢ እንግዲህ ዛሬም ቢሆን ምንም አይነት ለውጥና ድካም ብቻ ሆኗል። እንግዲህ የእሷ ነገር ደረጀ እሷን ለማስተማር እንዲሁም ደግሞ ማርታ ራሱ እሷን ለማስተማር ብዙ ነገር ደከሙ ለፉ። ግን አረ ወይ ፍንክች ኤቢ በጣም ራስ ወዳድነቷ እየበዛባት መጥቷል። ይህ የሆነበት ምክንያት ለምን ይሆን? እንግዲህ ማርታና ደረጀ ያ ልጅ ሞቷል ያሉት እሷን ለማስተማር ነበረ። ከድርቅናዋ ከምንም ተቆጥባ ጥሩ ህይወት እንዲሁም የተስተካከለ ነገር እንድትኖር ብለው ነበር። ግን እሷ እየባሰባት እንጂ እየተሻሻለች አልመጣችም። እንግዲህ ደረጀና ማርታ እስኪ ዛሬ የመጨረሻ ውሳኔ እናዳምጥ። ይች ልጅ አባትሽ ታስሯል ስትባል ምን ትል ይሆን? እንደው አባቴማ መታሰር የለበትም እኔ እጅ አስፈታዋለሁ ብላ ቃል ትገባለች። እጇን አሳልፋ ለፍርድ ትሰጣለች ወይስ ደግሞ አትሰጥም ብለውም ነበረ። ነገር ግን እሷ አጭሪት እኔ በዛሬ ቀን ምንም አይነት የችግር ወሬ መስማት አልፈልግም። እንደውም የችግር ነገር ምናምን እንደዚህ ከምትነግሩኝ በቃ ደስ ብሎኝ ነው የምኖር የምፈልገው። ችግር አልፈልግም፣ በቃ ጣጣ ምናምን እንደዛ አታውሪኝ ትላቸዋለች ማለት ነው። ከዛ ማርታም እንግዲህ ይልቅ ዝም ብዬ እዚህ ጋር መጥቼ አሁን የጠራሁሽ ለሆነ ነገር ነው ለሆነ ጉዳይ ነው ትላታለች። ምንድን ነው ትላለች። በሌላ በኩል እንግዲህ ዳጣ አባት የራሱን አሳልፎ ከሰጠ እኔ በሱ ቦታ እታሰራለሁ እያለች ነው። ደረጀማ መታሰር የለበትም። ይህን የመሰለ አባት ዋጋ ሊከፈልለት እንጂ ለአንቺ ዋጋ ሊከፍልሽ አይገባም። ግን ሰላም ለምንድን ነው የምትወድሽ የሚል ጥያቄ ማቅርባላት። ሰላምን አልወዳትም አንቺ ብቻ ናሽ እንጂ የምትወጃት ማንም ሊወዳት አይችልም የሚል ሀሳብን ሰጣታለች። ዳጣም እንግዲህ አንቺ ባትወጃት እዚህ ቤት ያሉት እያንዳንዱ ሊወዷት ይገባል፣ እኔም ልክ እንደ ማንኛውም ሰው ነው የምወዳት በማለት ፍቅሯን ስገልጽላት ኤቢ እውነታውን ስለምታውቅ አይ እንደሱ መስሎሻል ሞኝ እያለች እንግዲህ ለጎሬ ስታያትና አይን ላይን እንግዲህ ስታዩም ነበረ። በሌላ በኩል ደግሞ እንግዲህ አሁን ላይ ጠበቀውና ለዛ ያው ወጣ ወጣ ማለት ጀምረዋል። እንዲሁም ደግሞ ለዛ ራሱ በቃ ከኪችን ወደ ግቢ ከኪችን ወደ ግቢ እያደረገች ነው ያለችው። በዚህም እንግዲህ ማርታ ተመልክታ ይች ልጅ ግን ምንድነው ነገሯ ውጭ ውጭ አበዛች ሳ በማለት እንግዲህ ከኤቢ ጋር ስታውራም ነበረ። ምናልባት እንግዲህ ወደው ሊሆን ይችላል የሚል ሀሳብም ስትሰጣት ማርታ ቀበል አድርጋ ያው ሰውስ ቢጤውን አገኘ አንቺ ቁመሽ ቀረሽ እንጂ ለምን አንቺ ሴራሽን የሆነ ነገር አፈልግም ስትላት እንግዲህ እኔማ እኮ ናታን አለልኝ ከሱ ውጭማ ማንንም ላገባ አልፈልግም። በእርግጠኝነት ደግሞ እኔ ብታሰርም እነሱ በሰላም ከዳጣ ጋር እንዲኖሩ አልፈቅድላቸውም እያለች እንግዲህ አሁንም ከማርታ ጋር ሰጣ ገባና ያለችው እንዲሁም ደግሞ እየተስተካከለችም አይደለም ያለችው። እናም እንግዲህ ደረጃ አሁን ላይ ታስሯል። ስለዚህ ዳጣ ደግሞ ይህን ነገር ከሰማች በኋላ አባቴማ መታሰር የለበትም በማለት እሷም ወደ ፍርድ ቤት ሄዳ እጇን ለፖሊስ ሰጣለች ማለት ነው። እንደገና ደረጃ አልገደለውም በማለት አስፈትተዋለች። ግን ደግሞ ደረጃ አሁን እንዴት አድርገ ነው ዳጣን ማስፈታት የምችለው? ይቺ የቢ እንደሆነች ስህተቷን ልታመን አልቻለችም። ውሃም ነበረችበት ከዚህ ጉዳይ። በእርግጥ እሷ ልጅ ስለሆነች እንዲሁም የሕክምና መረጃ ስላላት ከዚህ ጉዳይ ላትገባ ትችላለች። ስለዚህ እኔ ያለኝ አማራጭ አሁን ማድረግ ያለብኝ ብዬ የማስበው ነገር እኔ እንደገደልኩት የሆኑ መረጃዎችን ከራሴ ላይ ብዙ ነገሮችን ልለጣጠፍና ራሴ ተመልሼ ወደ እስር ቤት እገባለሁ እንጂ ኤቢ መቼም አትለወጥም። በእርግጠኝነት እጇን ራሱ አትሰጥም ለፖሊስ። ስለዚህ ያለኝ አማራጭ አሁን ላይ እንዳለ መረጃዎችን ወደ እኔ እንዲጠቁሙ ማድረግ አለብኝ። ስለዚህ ናታን ይህን ጉዳይ ልታግዘኝ ይገባል ማለት እንግዲህ የእርዳታ ጥሪ አቅርቦለታል ናታን። ናታንም እንግዲህ ዳጣ እዛ እስር ቤት መሰቃየት የለባትም እሷ የጎዳና ልጅ እንደመሆኗ ብዙ ነገሮችን አሳልፋ ቢሆንም ግን አሁን ደግሞ ተመልሳ እስር ቤት ገብታ መሰቃየት የለባትም። ፏዝነት ብላ ነው እንጂ መኖር ያለባት ይህ አይነት ህይወት አይገባትም። ልጅንማ ከእንደዛ አይነት ጉድ ማውጣት አለብኝ በማለት እንግዲህ ደረጃ ዳጣን ለማስፈታት ተፍተፍ እያለ ይገኛል። ግን ደግሞ ዳጣ እዛ ገብታ በጣም የተለያዩ ጓደኞችን ታውቃለች። ከታወቀችም በኋላ እንግዲህ እነዛ ጓደኞቿ በጣም እየረበሿና ያሉ ምክንያቱም አንቺ ወንበዴ እኮ ነሽ፣ እንዴት ነው እንደዚህ ሰላም ህይወት ይኖርሽው እያሉ በፊት እንግዲህ ከልጅነት እስከ እውቀት ሲያሳዷት የነበሩ ጎረምሳዎች እያንዳንዱ እሷን እየጠሯት ነው ያሉና ሊቀጠቅጧት ይፈልጋሉ። ዳጣ ደግሞ በዛ ሰዓት ደብድባቸው ስለነበረ አሁን ላይ እሷን ለመበቀል እያሴሩባት ነው ያሉት እንግዲህ እስር ቤት ውስጥ። እናም በዚህ ጉዳይ ገንዘብ እሰጣቸዋለሁ ባካችሁ ምንም ነገር አታድርጉኝ እያለች እንግዲህ እየለመነቻቸው ነው ያለች። ግን ብትለምናቸውም እሺ ብላ ፈቃድ የምትሰጠው አይደለችም። እናም ከዚህ ችግር እንዴት ነው መውጣት ያለብኝ እያለች እንግዲህ ከራሷ ጋር እየተነጋገረች ነው ያለችው። ስለዚህ ደረጃ እንዴት አድርጎ ነው ከዛ ስቃይ የሚያስወጣት ተመልሶ። በሌላ በኩል ሰላም አሁን ላይ ወልዳ ከጨረሰችም በኋላ እስካሁን የልጅ አባት የሚለው ነገር ጥያቄ ስለሆነባት ኤቢ አሁንም
እኔ መታሰር ካለብኝ ሁሉን ነገር ድብልቅልቁን አውጥቼው ነው እንጂ መታሰር እንደዚህ በቀላሉማ አልታሰርም። ሰላም ልጇ ጥበቃውና ለዛም እንግዲህ የራሳቸውን ነገር እያካሄዱ ነው ያሉት። እንግዲህ ኤቢም ቢጤዋን አግኝታ ላይ ስትላት ማርታም አንቺን ፈልጊ ስትላት ነበረ። እንደገና ያው ጥበቃውና ለዛም በጣም ሲጫወቱ ሲያወሩም ነበረ። በነገራችን ላይ ጥበቃው በጣም ደስ ይላል። የገጠሮችን ነገር ያነሳል፣ ከዛ በቅኔ ይጫወታል፣ ከዛ ከነ ውሃ ከነ ምጥን ጋር ሁሉ እናንተ አሁን ወልዳችሁ በማሳደጊያችሁ ጊዜ እዚህ ጨዋታ ትጫወታላችሁ እያላቸውም ነበረ። እንግዲህ ምጥን እና ውሃ እየተጫወቱ እያለ እንደ አጋጣሚ በድንጋይ ግንባሯን ተበረክሳታለች። በዚህ ቅስበት እንግዲህ ምን አርገዣ ነው እያለ እያለቀሰችም ነበረ። ከዛ እንግዲህ መታኝ ነው ትለዋለች እና በዚህ ጉዳይ ደግሞ ሲስቅባትም ነበረ። እንዴት ነው የምትመቸው አንቺ ጎበዝ አይደለሽ እንዴት በሚል ስበብ እያታለለ እንዲሁም ደግሞ ያው ዝም በይ ሊላት ነበረ። ያው ብቻ አታሏታል ባጭሩ። እናም እንግዲህ ሁለት ልጆች መወልዳቸው ማሳደጊያቸው ጨዋታ አረ እናንተ እዚህ የከፋ ነው እያላቸውም ነበረ እና ለዛን ደግሞ እስኪ ሴት ከሆንሽ እንደው እዚህ ጋር የጠላ ልውቀጭ ብቅልም ምንም ጌሾም እስኪ ስሪ ጠላ ጠምቀሽ አሳይኝ መወየተኛ ነኝ ካልሽና የቤት ስራ ምናምን እንደዚህ ቀላል ነው የምትይ ከሆነ እስኪ ነገር አሳይኝ ይላታል። ለዛም እንግዲህ እነትዬ አይፈቅዱልኝም እንጂ ይህን ጉዳይ ሰርቼ ባሳይማ ለእኔ ድንቅ የማይደለ የነበረ እችላለሁ በማለት ትፎካከረዋለች። እኔ እነትዬን አስፈቅድልሻለሁ በማለት እንግዲህ ለወይዘሮ ማርታ አስፈቅዶ ጌሾና ብቅል አለ እዚህ ጋር እኔ ገዝቻለሁ፣ ስለዚህ እባክሽ ይህንን ነገር ትፈጽምልኝ እንዴት ላድርግ በማለት እንግዲህ ሲጠይቃት ችግር የለውም እንደውም ጠላ ራሱ ወዳለሁ ትስራ በማለት ጠላሃል ምን ልትቆላ አሁን ሴትነቷ ሊፈተን ደርሷል ማለት ነው። ከዛም እንግዲህ ሴትነቷ ከተፈተነ በኋላ የጠላሉን እየቆላችው ነበረ። የጠላሉን እየቆላችው እንግዲህ ዘበኙ በጣም እየሳቀባት ነበር። ምክንያቱም ጭሱ ምን በቃ አጠናጥላላቸውና ማርታን በቃ ይዞሽ እያለች ስታግዛትም ነበረ። በዛውም እንግዲህ ባህላችንና ወጋችን እያስተማረች ነበር። ከዛ በተጨማሪ ደግሞ ለዛም እኔ ባለሙያ ነኝ በማለት ወደ ውስጥ ጥለው ትገባለች። ጠላዋ ሊቀመስ ነው እንግዲህ። በሌላ በኩል ማርታና ደረጃ አሁንም ቢሆን ስለ ኤቢ ተጨንቀው ነው ያሉት። ኤቢም እያተረፈች አይደለም ማለት በስራችሁ ጥፋት እውነት ነው ትላለች፣ ግን ደግሞ አታምንም። እናቱም ትክክል ናት ልጇ ስለሞተባት፣ እኔም ትክክል ነኝ መግደሌ፣ ምክንያቱም ሊገለኝ ስል ነው የገደልኩት የሚል እምነት ስላላት ግትር ሆና ቀርታለች። እንግዲህ ደረጃ ምን ባረጋ ነው ልጅ የምትስተካከለው እያለ እያሰበ ነው አሁንም እና እሷን ለመጫን እየሞከረ ነው። ጫን አድርጎ ይዞ ርቅ አድርጎ ጥፋቷ እንድታምን እውነት ከሆነ በቃ ያንቺስ ተገቢ እንዴት ነው ለምን አትታሰሪም? እውነቱን እያልኩ አሳድገሽ ለምን እጅ አትሰጭም ይላታል። እሷ ደግሞ በጭራሽ አይሆንም ነው የምትለው። ሀሳቧ ወደ ውጭ ሊሄድ ከዛ እናንተ ታሰሩ የራሳችሁ ጉዳይ ነው እንግዲህ የምትለው ማለት ነው። ከዛ ደረጃም እንግዲህ ታስሯል ብለሽ ንገሪያት ይላታል። ያኔ እኔ እናስፈተው ስትላት ማርታ ያሳያቻት ገጸ ባህሪ ግን ጥሩ አልነበረም። ምን እንዴት ፈታ በቃ አሁን በቃ ይናገርብኛል አባቴ ብላን ያሰበችው ጭራሽ እንዴት ታሰረ ለምን ያስሩታል ምናምን ብላ ስለ አባቱ አልተጨነቀችም የነበረ የተጨነቀችው ወይኔ አሁን በቃ አባቴ ከጠቁመብኝ እኔ እታሰራለሁ የሚል ሀሳብ ነው እንግዲህ ይዟት የነበረው። ማርታም በግርም ስታይ ነበር። አንቺ እንዴት ነው አባትሽ ታስሮ ነው እንሂድ እያልኩሽ ይጠቁምብኛል ምናምን የምትይው ትላታለች። እዛ በቃ ታዲያ እኔ ምን ላድርግ እኔ አልሄድም በጭራሽ እስር ቤት አልገባም ነው ያለችው። በቃ ዳጣ ትግባ ዳጣ እኔ ለሱ ሞታለሁ ምን እላለሁ እወደዋለሁ ትላይደል ስለዚህ እሷ ሄዳ ትታሰር ትላታለች። ማርታ በዚህ ጉዳይ በጣም ተጨነቀች። እንዴት ነው እሷ ያለባት ወይዳ የምትታስረው አለቻት። እና ማርታ ደግሞ እንደውም ጥሩ አጋጣሚ ነው ናታን እና እሷን ለማለያየት ይሄ ነገር ይጠቅመናል እያለቻት ነበረ ኤቢ። አንቺ ልጅ ታይ ክፋት አታስቢ በዚህ ችግር ሆነች ሁላ ስትላት እሷ ደግሞ አሰማ የሚገርማቸው ነገር እናም እንግዲህ እንደምንም አድርጋ ወደ እስር ቤት ለመውሰድ ሞክራ ግን ኤቢ እያለቀሰች ነው አልሄድም ብላታለች። ማርታም እንግዲህ ጓዟን ይዛ ለመሄድ እያስመሰለች ነው ያለችው። በእርግጥ ደረጃ እስር ቤት ታስሮ ሳይሆን እሷ የምትለውን ነገር ለማዳመጥ ነበር ታስሯል ብለሽ በያት ያላት። እሷም እንግዲህ ፈጽማለች። በመጨረሻም እንግዲህ ናታንና ያው ዳጣ ቁጭ ብሎ እያወሩ እያለ ዘበኛው ይደርስባቸዋልና ዘበኛው እዚህ ጋር ለምንድን ነው የምትማግጡት በማለት ወገባቸውን ቁምጥምጥ አድርጎ ደብድቧቸዋል። ናታን መንቀሳቀስ አይችልም። ዳጣም እንደዚህ ወገቧን ተመታለች። ከዛ እንግዲህ ጮኸዋል። ከጮህም በኋላ ማርታና ደረጃ መተው አይተዋቸዋል ማለት ነው። በዚህ ቅስፈት እንግዲህ ኤቢ ታስሯል ብለሽኛል ነበር እንዴት አባዬ ወጣ ከክላስ በማለት ትጮህባታለች ከእናቷ ላይ። አውቃችሁን የለ ፖሊስ ልትሰጡኝ ነበር አይደለ እቅዳችሁም አልተሳካላችሁም። ዳጣና ናታን አሁን በጮሁና ወታችሁ ባታዩ እኮ አባቴ እስር ቤት ታስሯል ብዬ ስጨነቅ ልቆይ ነበረ። እንኳንም እኔ አልሄድም አልኳችሁ ወደ እስር ቤት እንጂ አሳልፋችሁ ሰጥታችሁ ነበር በማለት ጮችባት ከማርታ ላይ። ከዛ ማርታ አንቺ ስነ ስርዓት እንዴት ነው እናትሽ እኮ ላይ እንደዚህ የምታናገሪ ስትላት ሁላ
አላመነችም። የሚገርማቸው ነገር ጉዳችን እንግዲህ ይህን ይመስላል። ለድምፅ ጥራታችን በጣም ይቅርታ እንጠይቃለን። በነገራችን ላይ በጣም ሰዎቹ እየጮሁ እየለፈለፉ እንዴት ሪከርድ ላድርግ ትላላችሁ? ወይኔ አጠቃላይ ድምጻቸው እንዳለ እርግጥ ነው እና ብቻ እንግዲህ አማራጭ ስላጣው እንደዚህ ለፍልፌ ለቅቄዋለሁ። መልካም ጊዜ ይሆንላችሁ።